ላይ አድርጉልኝ። በጣም ስለምፈልገው ነው ይሄንን ነገር የምጠይቃችሁ። ሳትጋቡ በፊት አሁን ለምሳሌ ባልሽን ሳታገቡ በፊት አንድ ሴት አለች። ያቺ ሴት የማን ጓደኛ ናት? የእሱ ጓደኛ ናት፣ የልጁ ጓደኛ ናት፣ የባለቤትሽ ማለት ነው። እና በጣም ቤስት ፍሬንዶች ናቸው። እንግዲህ እነሱ በሚሉት ቋንቋ ቤስት ፍሬንድ ነው የሚሉት። እና ስትጠራው የሆነ ነገር ስትለው የሆነ ነገር ሲያዛት የሆነ ነገር ሲታዘዙ በደንብ ነው የሚተዛዘዙት ምናምን ምናምን። አብረው ክለብ ይወጣሉ፣ የሆነ አገር አብረው ይሄዳሉ። በጣም እንድትመልሱልኝ ይፈልጋሉ ከታች ማለት ነው ጋይስ፣ ኮመንት ስር ከታች እንድታስቀምጡልኝ በማርያም እንደው በገብርኤል ስለምፈልገው ነው ይሄን ነገር። እና ውጭ ሀገር የሆነ ሀገርም ሲሄዱ አብረው ሲሄዱ እዛ ሀገር ላይ ይገናኛሉ ክለብ። ይሄ ሆነው ሳይጋቡ ነው፣ ስላለመጋባት ነው ባይዘው እያወራሁላችሁ ያሉ። ሳይጋቡ በፊት የሚሆን ነገር ነው። ከዛች ከሴት ጓደኛው ጋር ክለብ ምሳሌ አብረን እንብላ፣ እሷ ከውጭ ስትመጣ የሚቀበላት እሱ ነው። አንዳንድ ሱሶችን ለማድረግ አብረው ነው የሚያሳልፉት ምናምን። በቃ በጣም ቤስትንን ነው የሚሉት። እና ለሚስት ለገርል ፍሬንዱ ጓደኛዬ ናት በጣም ነው የምወዳት ምናምን ነው የሚላት። በቃ ጓደኛዬ ናት፣ ጀስት እንደ ወንድ ጓደኛዬ ናት ነው የሚላት ልጅቷም ማለት ነው። ከዛም በኋላ ሴት ናትና ገርል ፍሬንድ ናትና የምትጠራጠረው ነገር አለ፣ የማይመቻት ነገር እና ከልጅቷ እንዲርቅ በጣም ምን የራሷ ታሪክ ነው። የጓደኛዋን ባል እንዴት እንደቀማች እየነገረቻችሁ ነው። አንቺ እኔን ነው እንደዚህ ብትሆነ የጓደኛዬን ባል ኤኒዌይስ ደስ እንዳልሽ አስቢ፣ እሱ ችግር የለውም። ግን እንደዛ አላደርግም፣ ምክንያቱም ሃይማኖት አለኝ። ሁለተኛ ነገር ደግሞ የጨዋ ዘር ነኝ፣ የጨዋ ልጅ ነኝ። ይሄን በደንብ ያጅበት። የጨዋ ዘር ነኝ፣ የጨዋ ልጅ ነኝ። አመሰግናለሁ። እሱን ችግር የለውም። እና በጣም ቤስት ፍሬንድ ናት ብያቸዋለሁ። ከዛም በኋላ ከብዙ አመት በኋላ ትዳር መሰረቱ ሁለቱ ቦይፍሬንድ እና ገርል ፍሬንድ ማለት ነው። ከብዙ አመት በኋላ ግን በጓደኝነት በሚኖሩበት ሰዓት በእሷ ምክንያት ብዙ ጊዜ ይጣላሉ፣ ብዙ ጊዜ ይጨቃጨቃሉ። በቃ ይቺ ልጅ ከህይወት ትውጣ፣ ይቺ ልጅ አብራካቱን ምናምን ነገር እያለች ሚስት ትናገራለች፣ ጓደኛው ማለት ነው። እኔ በጣም ነው የምወደው፣ እኔ በጣም ነው እንትን የምላት ምናምን የማከብራት ምናምን ይላታል። ብቻ ሚስት ይሄ ነገር እየተደጋገመ ስለመጣ ሚስት እንዳትሰማ ያችኛዋም ልጅ እሱ በጥንቃቄ ነው የሚገናኙት። ግን ሚስት ታውቃለች እንደሚገናኙ ምናምን እንደሚደዋወሉ ሚስት ታውቃለች። ግን እንደ በፊቱ አሁን በሪሌሽን ሆነው እንደነበረው ዛሬ ከውጭ መታለች እጄ ልቀበላት ብሎ ሩጦ ሄዶ አይቀበላትም። ዛሬ የሆነ ቦታ እየቃምኩ ነው ነይ እኛ ያለንበት ብሎ አይጠራትም። ግን መገናኘት ካለባቸው ይገናኛሉ፣ በደንብ ይገናኛሉ ማለት ነው። ሚስት ከዛ ጊዜ ጀምሮ ትጠራጠራቸዋለች ብያቸዋለሁ። ትዳር ተመሰረተ ምናምን አብረው መኖር ጀመሩ ማለት ነው። አብረው መኖር ጀመሩ። እቺ ልጅቷ ውጭ ሀገር ነው የምትኖረው ጋይስ። በጣም ከመወዳት ሰው ነው ይሄንን ነገር ህዝብ የሚለውን ነገር ሰምቼ ልወስን ብላ የጻፈችልኝ የነገረችኝ ማለት ነው። ትላንት ወዲያ ደውላልኝ እና ቆይ እስኪ እኔ በሚገባኝ ልክ በደንብ አስረዳቸውና ትክክለኛ ጭንቅላት ያላችሁ የራሳችሁም የህይወት ተሞክሮም ካላችሁ ራሳችሁም ጻፉልኝ ኮመንታችሁ ላይ። ከዛም በኋላ ይጋባሉ፣ ይወልዳሉ፣ ሁለቱ ባልና ሚስቶች ማለት ነው። ግን ሚስት በማታውቀው መንገድ ነው እንደሚገናኙ፣ ግን ሚስት ታውቃለች እንደሚገናኙ ሁለቱ ማለት ነው። ልጅቷ የት ነው የምትኖረው? ውጭ ነው የምትኖረው፣ እቺ ጓደኛ ተብዬዋ ማለት ነው። አሁንም ስትመጣ በድብቅ ነው የሚያገኛት። ባይዘው በዛ በኩል በሱ በኩል ያሉት ጓደኞቹ በአጠቃላይ ስትጠይቃቸው ወይ ከእሷ ጋር ምንም ነገር የላቸውም። ቤስት ፍሬንድ ማለት የእሱ ጓደኛ ቤስት ፍሬንድ ናቸው። ሚስት ተጠራጥራ እሷም ስትመጣ እሷ እንደዚህ ምናምን ብላ ስትናገር ስትነግራቸው አረ ከእሷ ጋር ምንም ነገር የለውም፣ በፍጹም እንደዚህ እንዳትሰሚ እንዳታምኝ ምናምን ነገር ይሏታል። ማን? የእሱ ጓደኞች። ለማን? ለሚስት ማለት ነው። ሁልጊዜ እሷ ትጠራጠራለች። ባል ትክክል አይደለም ሀሳብሽ፣ ጓደኛዬ ናት እያለ ያስረዳታል። የማታምንበት ነገር አለ። ይሄ ነገር ቀጠለና ውጭ ነው የምትኖረው። ከውጭ ትመጣለች። ከውጭ ስትመጣ እንዳልኳችሁ ሚስት እንዳትሰማ በጣም ይጠነቀቃል ባል። ስትመጣ ሁሉ ይገናኛሉ፣ ምሳ ይገባበዛሉ። ከምትመጣበት ሀገር ላይ ልብስ ይዛለት ትመጣለች፣ ሽቶ ይዛለት ትመጣለች፣ ኮፍያ ይዛለት ትመጣለች፣ ሰዓት ይዛለት ትመጣለች። ይዛለት የማትመጣው ነገር የለም። ሚስት የተለየ ነገር ሲመጣ ታውቃለች እሷ እንደመጣች። ምክንያቱም ከወትሮ አምሽቶ ይመጣል፣ ቤት ውስጥ ይገባል ማለት ነው። ከወትሮ አምሽቶ ቤት ይመጣል። የተለያዩ አዳዲስ ነገር ሳይ ከውጭ የመጡ እቃዎች እንደሆኑ ትጠረጥረዋለች። ግን በቃ አስረግጦ ምንድነው ምንም ነገር የለንም ብለው ጓደኞቹ ተጽዕኖ ስለፈጠሩባት ማንሳት አትፈልግም። እያወቀች ዝም የምትለው ነገር የለም። አንድ ቀን ምሽት፣ አንድ ቀን አዳር፣ አንድ ቀን ሌሊት ማለት ነው ምን ያደርጋታል?
ሚስት ተኝታለች ቤት ውስጥ ማለት ነው። ሚስት ተኝታ ባል ተብዬው እቤት ይመጣና ያያቸውና ሚስትና ሰራተኛ ልጅ ምናምን ተኝተዋል። ያያቸውና ተነስቶ ይወጣል። ተነስቶ ወጥቶ ይሄዳል። ቤት ከገባ በኋላ ነው የምላችሁ። ተነስቶ ይሄዳል። በቃ ሌሊት ማለት ነው። ሄዶ ሲጨፍር ያድራል። ሲጨፍር ማለት እዛው ያድራል። ሚስት ጠዋት ትነሳለች ከእንቅልፏ። እንዳጋጣሚ ልጃቸው ትምህርት ቤት ተመዝግቦ የዛን ቀን ሰኞ ነው የሚባለው፣ እንደ ሰኞ ትምህርት ይጀምራል። ትምህርት እንደሚጀምር ልጃቸው ትምህርት ቤት እንደጀመረ ባል አያውቅም። ማለት ትምህርት እንደተመዘገበ ያውቃል፣ ቀኑን ረስቶታል። ያ ነገር ሀፕን ያደረገው አለችኝ እሑድ ዕለት ነው። እሑድ ማታ ነው እንደዚህ የተደረገው ማለት ነው። ከዛም ጠዋት ከእንቅልፏ ትነሳና ከሰራተኛ በፊት ትነሳና ሚስት ማለት ነው አይ ቲንክ አብረው ምናምን አይተኙ መሰለኝ። ለዛ ነው ሌሊት መግባቱን ያላወቀችው። መቶ መሄዱን ሲገባ ሰምቼዋለሁ አለች። ሲወጣ ግን አልሰማሁትም። ምክንያቱም እሱ የሚተኛው ሶፋ ላይ ስለነበረ ትዝ አላለኝም አለች ሴትዮዋ። ተነስቶ ይሄዳል፣ ያድራል። ጠዋት ላይ ሚስት ለልጇ ምግብ ልትቆጥ፣ ምክንያቱም ትምህርት ቤት አንደኛ ገና ትምህርት ቤት ሲጀምሩ ለሊት አይደለ እናት ያው የመጀመሪያችሁ ሲሆን እኔም የመጀመሪያ ጊዜ ትዝ ይላችኋል ኬኳን ያስገባው ጊዜ ጠለልት ነበር የምነሳው። ለሊት እነሱ የመጀመሪያ ቀናችሁ ሲሆን ምግብ ምናምን ተቋጥሮ የለ ተነስታችሁ ቅንቄ ልትላላችሁ እና መስሳለች፣ ትነሳለች። እንቅልፍ እንትን አላላትም። በቃ በነቃችበት ሰዓት ብድግ ስትል 10 ተኩል ከሌሊቱ ትነሳለች። ከሌሊቱ 10 ተኩል ስትነሳ እሱ የሚተኛበት ክፍል አልገባውም፣ አላየውም ማለች። ተነስታ ለልጇ ምግቧን ቆጣጥራ ምን ብላ ጨራርሳ ሰራተኛዋ 2 ሰዓት ላይ ነው የምትነሳው አለች። ምክንያቱም ይሄ መጀመሪያ ስለሆነ እኔ ቋጥርለታለሁ ችግር የለውም ብያታለሁ። ተነስቼ ምግቤ ቆጣጥሬ እዛኛው ክፍል ሁለተኛው ክፍል ስገባ ቁምሳጥን የልብስ ቁምሳጥኖች የሚቀመጡበት ሩም ነው አንደኛው ክፍል አለች። እዛ ክፍል ነው የልጄ ትምህርት ቤት ልክ አንደኛ ገና ሲገቡ አንሶላ ምንድነው ስሙ ትራስ ብርድ ልብስ ምናምን ይዛችሁ ትሄዳላችሁ። ያው ቀኑ ሙሉ ስለሚሉ የሚተኙበት ተብሎ ማለት ነው። እና እሱን ይዘሽ ነው ስለተባልኩኝ እዛኛው ክፍል እሱ የሚተኛበት ክፍል ነው የእሱ ብርድ ልብስ ምናምን ያለው የሰውየው ብርድ ልብስ ያለው ማለት የልጇ ብርድ ልብስ ያለው እና ልክ ክፍሉ ስገባ አንሶላው አልጋው ተገላልጧል። ግልጽ ሰው እንደተኛበት አይነት ነገሩ ነው። በመሃሉ ደግሞ ትራስ ተተኝቶበታል፣ ትራስ ከቶበታል አለች። ከዛም ስታይ እንዴ ምናምን ነገር ብላ ስትገልጽ ምንም ነገር የለም፣ ግን አልጋው ላይ ሰው እንደተኛ ተደርጓል ማለት ነው። ከዛም በጣም ትደነግጥና እንዴ ቤት አላደረም ማለት ነው ምናምን ስል ልጅቷ ሰራተኛዋን ተቀሰቅሳትና ስትጠይቃት ሲገባ ሰምቼዋለሁ ሲወጣ ግን አልሰማሁትም ትላታለች ሰራተኛዋ ማለት ነው። ሲገባ ግን አዳምጬዋለሁ ሲወጣ አላየሁትም እውነት ለመናገር ትላታለች። በቃ ገባ አውቆት ትንሽ ሰዓት ቆየ፣ መተኛታችንን ሲያረጋግጥ ተነስቶ ወጣ ማለት ነው ምናምን ትልና ሚስት ያው የራሳችሁ ሚስት ስትሆኑ የሚሰማችሁ ስሜት አለ፣ የምትናደዱት ነገር አለ። በዛ ላይ የመጀመሪያ ቀን ልጇን ትምህርት ቤት ልታደርስ እየሄደች ነው ምናምን ተነስታ ልጇን እያለቀሰች ለጓደኞቿም ለእህቶቿም ለእናቷም ደውላ ትናገራለች። ቤተሰብ ትሰበስባለች ቤት ጓደኞቿም የቅርብ ጓደኞቿም ይመጣሉ፣ አክስቶቿም ይመጣሉ፣ እናቷም ትመጣለች ምናምን ደውላ ትናገራለች ምናምን ትላለች። በዚህ መሀል ብዙ ጊዜ የሚጋጩበት ነገር አለ ባልና ሚስት ማለት ነው። ልጇን ትምህርት ቤት ካደረሰች በኋላ እንደምንም ብላ ቤት ትመጣለች። ምንድነው የተፈጠረው ታስረዳቸዋለች ለጓደኞቿም ለቤተሰቦቿም ለእናቷም እንደዚህ ቤት መጥቶ አላደረም እንደዚህ ነው ምናምን ብላ ትናገራለች። አሁን ብዙ ጊዜ በዚችኛዋ በጓደኛው የማይስማሙበትና ርዕስ አንስታ የምትጠይቅበት ነገር ነበር፣ የማይመለስላት መልሶች ማለት ነው። እና ምን የት ሄዶ ነው ማለት ጥያቄ ባለቤት ነው ባል ነው ቤታችሁ ገብቶ በር ከፍቶ ወጥቶ ውጭ ካደረ በጣም በእርግጠኝነት የሱ ጓደኞች ወይም ደግሞ የሱ ወዳጆች ወይም የሱ ቤተሰቦች ምንም አላደረገም ተዝናንቶ መጣ ብለው ሊከራከሯቸው ይችላሉ እንጂ ከዛም በኋላ ቤተሰብ ትጠራና በቅንነት በመልካምነት ከስር ኮመንት ላይ ጻፉላት እባካችሁ። ይሄ ለሁላችሁም ትምህርት ነው በነገራችን ላይ። ከዛም በአምን ታዝናለች ምናምን ታለቅሳለች ምናምን። እንዴት ማለት ባሌ ነው የልጆቼ አባት ነው ቤት መጥቶ ተኛው ብሎ በር ከፍቶ ወጥቶ ውጭ አድሮ ጠዋት ላይ ደግሞ የሚገርማ ምክንያቱም እሱ ልጁ ትምህርት እንደጀመረ አላወቀም ብያቸዋለሁ። ሚስት ከልጇ ጋር እስከ 8 ሰዓት ትተኛለች፣ ታረፍዳለች፣ አትነሳም። ሌላም ጊዜ ከቤት ቀድሞ የሚወጣው ማን ነው? ባል ነው።
ከቤት ቀድሞ የሚወጣው ባል ነው። ሚስት ምንድን ናት? የቤት እመቤት ናት። ቤት ውስጥ ነው የምትውለው። ጠዋት ላይ አትነሳም። ለባለቤቷ ወይ ሰራተኛም ሊሆን ይችላል፣ ወይም ሳይበላም ሊወጣ ይችላል። ብቻ ጠዋት አትነሳም። ከልጆቿ ጋር ትተኛለች። አታየው። ያ አንድ ነገር አለ። ስለዛም ነው ተነስቶ ገብቶ መኝታ ቤት ያንን ብርድ ልብሱን እንደዛ ምናምን አድርጎ አልጋውን እንደተኛ አድርጎ ተነስቶ መተኛታቸውን በደንብ ካረጋገጠ በኋላ በር ከፍቶ ሄደው ማለት ነው። ከዛም በኋላ ያው ስትናገር ታውቁታላችሁ፣ ቤተሰብም ይደነግጣል። እንዴት ውጭ ያድራል? እንዴት እንደዚህ ሊሆን ይችላል? እንደዚህ ሊሆን አይችልም በፍጹም ምናምን ነገር ይላሉ። ደግነቱ በሰዓቱ ስለመጡና ስላዩ ይደወልለታል ሰውየው። ስንት ሰዓት ላይ? 2 ሰዓት ላይ ልጇን ታደርሳለች። ከ2 ሰዓት በኋላ ከትምህርት ቤት ከተመለሰች በኋላ መጀመሪያ ልጇን እያደረሰች ትደውልለታለች። ስልክ አያነሳም ሰውየው፣ ባለቤቷ ማለት ነው። ልጇን እያደረሰች ልክ ከቤት ከወጣች በኋላ ስልክ ስትደውልለት ደጋግማ ስልኩን አያነሳም። ለቤተሰቦቿ ደውላ ቤተሰቦቿ ቤት ይመጣሉ። እሷም ልጇን አድርሳ ከቤተሰቦቿ ጋር ቤት ትገናኛለች። ትደውልለታለች። አሁን ስንት ሰዓት ላይ ነው ያለችው? ቢያንስ ለ3 ምናምን ጉዳይ ላይ መልሶ ይደውላል ራሱ ማለት ነው። ስልኩን አላነሳውም፣ መልሶ ይደውላል። አንድ የሚያሳምነውን ነገር ነው የምነግራችሁ። በዛ ሰዓት ስልክ ደውላ ስልክ አላነሳላትም። ራሱ መልሶ ደወለ ለ3 ምናምን ጉዳይ። እሷ 2 ሰዓት ከምናምን ላይ ደውላለታለች፣ አላነሳላትም። ከዛም ቤት ገብታው አልቅሳ ይኸው እንደዚህ ውጭ አደረ፣ እንደዚህ በር ምናምን እንደዚህ ያደረገ ምናምን ትላለች። ይወራል ማለት ነው። ወሬው ይወራል። በቃ ይባላል። ይምጣ ሲባል ቤተሰብ እንደተሰበሰበና ቤተሰቦቿ ቤት እንደመጡ ሲያቅ ድምፅ ሲሰማ ላጥ ብሎ ይሄዳል። እነሱ ፊት ለፊት ላለመቅረብ ማለት ነው። ከዛም በኋላ ምንም እንዳልተፈጠረ ምንም እንዳልሆነ የሱ ቢጤ ጓደኞች አሉት። የሱ ቢጤ ማለት የሱ ቢጤ ላይክ እንዳልኳቸው ከዚህ ሴት ጋር የሆነ ግንኙነት አለው ብላ ልጅቷ ስትናገር ወይ ከሷ ጋር በጣም እርግጠኛ ሆነን ነው የምንነግራቸው። እርግጠኛ ነን ምንም ነገር የላቸው ጀስት ጓደኛ ናቸው እያሉ የሚከራከሩ እነዛ ጓደኞች ባይዘዌ 1 3 4 5 ሴት ጋር የሚሄዱ ጓደኞቹ ናቸው። ቺት የሚያደርጉ ወንዶች ናቸው። ባል ለቤታቸው ባል የሚመስሉ ነገር ግን ውጭ ላይ ቺት የሚያደርጉ ናቸው። እንደዚህ አይነት ምክር እኔ እንደዛ ነው የምላቸው። ባይዘዌ ይቅርታ እኔ የምላቸው የሆነ ማረጋገጫ አድርገሽ ስትናገሪ ሁሌ በዙሪያሽ መተው የሆነ ወንድ ልጅ የሱ ጓደኞች ነው እንደዛ ነው ብሎሽ ካለሽ እሱም የሱን አይነት ባህሪ ስላለው ነው። ምክንያቱም የሰው ልጅ በምን አይነት ጭንቅላት ነው ውጭ አድሮ መምጣቱን እያወቀች ሚስት ውጭ አደረ ስትል አይ የትም ሊሄድ አይችልም ብሎ ሊከራከርና ከቨር ሊያደርግላችሁ የሚሞክረው ያም ወንድ እንደዚህ አይነት ወንድ ስለሆነ ነው። እንደዚህ አይነት ጥፋት ስለሚያጠፋ ነው። እንደዚህ አይነት ቦታ ስለሚሄድ ነው። የሱን ምንም እንዳልተፈጠረ አድርጎ ከቨር አድርጎ የሚከራከርለት ማለት ነው። ከዛም ሚስት ይሄን ነገር በጣም ታዝናለች ምናምን። በቃ ከዚህ በኋላ አብሬው መቀጠል አልፈልግም፣ ምክንያቱም ብዙ ነገሮችን ችዬለታለሁ። ቤተሰቦቹም ያውቃሉ፣ ጓደኞቹም ያውቃሉ። በብዙ ነገር ጎድቶኝ ነው ቤቴ ውስጥ የሚኖረው። ለልጆቼ ያው ሚስት ብዙ ጊዜ እናቶች ያው ታውቁታላችሁ። ለልጆቼ ስል ይሁን ይሄ ያልፋል፣ ይሄ ይቀየራል፣ ይሄ ይለወጣል እያሉ ብዙ እናቶች ብዙ ሚስቶች ለልጆቻቸው ዋጋ የሚከፍሉት በእንደዚህ አይነት ነገር ነው። አንደኛ ነገር የትኛዋም ሴት ብትሆን ሁሌም የምናገረውና በኮንፊደንስ የማወራው የሁላችንም ሴቶች አስተሳሰብና የምንናገረው ነገር ትክክል እንደሆነ የምነግራችሁ የትኛዋም ሴት ኢንካም ካላት ገቢ ካላት ብር ካላት የምትሰራ ሴት ከሆነች የተማረች ሴት ከሆነች